ደግሞ እንደታያቸው መስክረዋል እኮ ጳውሎስ እኮ ደግሞ እንደዚህ መጥቷል። ያዕቆብን ደግሞ ተመልከቱት በዛው እንደው እስኪሰየፍ ድረስ ሰማዕትነት እስኪቀበል ድረስ ደግሞ መቃብር እኮ ባዶ ሆኗል ብላችሁ ስትናገሩ ደግሞ አንዳንድ ሰዎች አይ የለም እዚህ ላይ እኮ ስህተት ናችሁ ብሎ ሊመጡ ይችሉ የለ? አዎ ይችላሉ፣ ይመጣሉ። እነሱ የሚያመጧቸውን ሀሳቦችም ደግሞ አሁን እየነገሯችሁ ነው ኪዳን። ኦኬ እንደዚህ ብለው ይመጣሉ። አንዳንድ ሰዎች ሲመጡ በምን መልኩ እንደምትመስል እሱ ደግሞ ምን ነገራችሁ እየነገረን ያለው ኪዳን። ስለዛ በጣም ተረጋግተን ማለት ነው ክብድ እንዳይል ምናምን መሀል መሀል ያስታውሳችኋል። ኪዳንም ትንሽ የተወሰነ አንድ ሀሳብ ይነግራችሁና ከነገራችሁ በኋላ የተወሰነ ሀሳቡ እንዳይጠፋባችሁ ምን ያደርጋል? ጠቅለል ያለውን ሀሳብ እየነገራችሁ ምናምን እንደዛ ያልፋል። የሚቸግራችሁ ነገር ሲኖር ደግሞ ጠይቁ ምናምን እና እንደዛ አድርጉ፣ ተማሩ። በጣም እናመሰግናለን። ያው ብዙ ሰዓታችሁን ያስኩኝ። እሺ መቀጠል ትችላለን። እሺ እናመሰግናለን አክሊል። እና ያው ባለፈው ቲዎሪዎቹን መካከላቸው ነበረ የሚነሱት ማለት ነው። ናቹራሊስቲክ ቲዎሪዎች ስለ ክርስቶስ ትንሣኤ ለማብራራት ያላየናቸውን መጀመሪያ እናስቀድምና ሌሎቹን ለማስታወስ ያክል ነው ዛሬ የምንሄድበት። አሁን ለምሳሌ ባለፈው ያላየነው የነበረው ክርስቶስ አልተነሳም፣ መጀመሪያውኑ አልሞተም ለማለት የግኖስቲኮችን ወንጌላት ይጠቅሳሉ። ሙስሊሞች በተለይ ማለት ነው ከሁለተኛው ክፍለ ዘመን ጀምሮ የተጻፉት የግኖስቲኮች ወንጌላት እሱን አሁን መጀመሪያ ላይ ዛሬ ቅድም አይተነው ነበረ። የግኖስቲኮች ወንጌላት አንደኛ አንድ የታሪክ መዝገብ ስናየው ራሱ ከጊዜው ቅርብ ከኢቨንቱ ቅርብ የሆነ እና ከኢቨንቱ በጣም እየራቀ የሄደ አለ እና ሪላያብል የሚሆነው ከኢቨንቱ ቅርብ የሆኑት የታሪክ መዛግብት ናቸው። ለምሳሌ አራቱን ወንጌላት የቅዱስ ጳውሎስ መልእክታት ሁሉም በአንደኛ ክፍለ ዘመን የተጻፉ ናቸው። እነሱ ብቻ አይደሉም፣ ደግሞ ከነን ክርስቲያን ሶርሶችም ደግሞ እነ ጆሴፈስ እና ታሲተስ እንዲሁም ደግሞ ማራ ቤርሰራጵዮንን ጠቅሰናል። እነዚህ ሁሉ ስለ ክርስቶስ ሞት አስረግጠው ይናገራሉ ሁሉም። ነገር ግን ክርስቶስ አልተሰቀለም ወይም ደግሞ አልሞተም የሚሉት ወንጌላት መጻፍ የጀመሩት ከሁለተኛው ክፍለ ዘመን በኋላ ነው። ማለትም ክርስቶስ ሞተ ከተባለበት ከመቶ ዓመታት በኋላ። ስለዚህ አብዛኞቹ አይንማኞች አብዛኞቹ አይደለም እንጂ ሁሉም አይንማኞች ከሞቱ በኋላ የተጻፉ ወንጌላት ናቸው እነዚህ ወንጌላት። ስለዚህ በታሪክ መዛግብት አጠራር ራሱ ተቀባይነት አይኖራቸውም እነዚህ ወንጌላት በመጀመሪያ። ሁለተኛ ደግሞ ቀደም እንዳየነው ታሪክን መዘገብ አልነበረም እነዚህ ወንጌላት ዓላማ፣ ይልቅስ ማድረግ ነበር። ቴዎሎጂካል ነበር የነሱ ዓላማ። ማለትም ግኖስቲኮች ሀሳባቸው ምንድን ነው? ይሄ ዓለማዊው ዓለም ወይም ደግሞ ይሄ ስጋዊው ዓለም ኃጢአት ነው ወይም ደግሞ ክፉ ነው። ስለዚህ አምላክ ደግሞ ይህንን ክፉውን ነገር ሊዋሃድ አይችልም። ስለዚህ ይህ ስጋ ኢሉዥን ነበረ ወይም ፋንታሲ ነበር። ፋንታሲ ስለነበረ ስቅለቱም ደግሞ ፋንታሲ ነበር ወይም ደግሞ ያስመሰለ ነበር ብለው ነበር የጻፉት። ቴዎሎጂካል ነበር እንጂ ታሪክን ፕሪዘርቭ የማድረግ አልነበረም ዓላማቸው ማለት ነው እነዚህ ወንጌላት። ስለዚህ በአብዛኛዎቹ ሲጀምር የትኛውም ታሪክ ጸሐፊ አሁን ላይ እነዚህን ወንጌላት ከቁብም አይቆጥራቸውም። ሙስሊሞቹ ብቻ ናቸው እነዚህን ወንጌላት ከቁብ የሚቆጥሯቸው። ምክንያቱም ታሪክ መዛግብት ራሱ አይደሉማ እነዚህ የግኖስቲኮች ወንጌላት ሊሆኑም የማይችሉ ናቸው። ሁለተኛው ደግሞ ያየነው እሱን ቲዎሪ የሚባለው አንድ ኪዳን ይቅርታ። ስለዚህ እዚህ ጋር ሙስሊሞቹ እነዚህን መጽሐፍት የሚጠቀሟቸው ጌታችን ኢየሱስ እንዳልተሰቀለ ስለሚናገሩ ነው። ምንም በእንትን እንኳን ባይገናኝም በቴዎሎጂ እንኳን ምንም ባይገናኙም ኢየሱስ አልተሰቀለም ብቻ ስለሚል ይቀበሏቸዋል እንጂማ ቴዎሎጂው ራሱ እነዚህ ወንጌላት አልተሰቀለም የሚሉት ክርስቶስ አምላክ ስለሆነ ይህንን ስጋ ሊዋሃድ አይችልም በማለታቸው። የሙስሊሞች ግን በተቃራኒው አምላክ አይደለም ሰው ነው የሚሉት። አምላክ አይደለም ሰው ነው እያሉ ግን እነዚህን ወንጌላት መጠቀም ማለት ይብን በራሳቸው ላይ ራሱ ነው የሚመጣባቸው ስለ ክርስቶስ ስቅለት ብቻ ዲናይ ስላደረገ ማለት ነው። እነዛኛዎቹ ኖስቲኮቹ ጥንት ላይ ጌታችን ኢየሱስ አልተሰቀለም ሲሉ ፋንተም ነው ብለው ነው። ያ ኢሉዥን ነው። የምርም እንደዚህ አይነት ስጋ ስለሌለው ሊራብ ሊጠማ ሊደክም እንደዚህ አይነት ነገሮችን ኤክስፒሪየንስ ሊያደርግ አይችልም። እንደኛ አይነት እውነተኛ ስጋ ሲጀመር የለውም ኢየሱስ እና ስለዛ ሊሞት አይችልም ብለው የተናገሩት ከዛ አንጻሩ። ስለዛ የሆነ ቴዎሎጂን ያዘለ ነው የእነሱ ሀሳቡ። ሙስሊሞቹ ደግሞ ዝም ብሎ ቃሏን ብቻ ወስደው አልሰቀሉትም አልገደሉትም ብለው ዝም ብሎ ቃሉን ብቻ ወስደው ይቀጥሉታል ማለት ነው። በምን ምክንያት ራሱ እንደዛ እንዳሉ ሳያውቁት ስለዚህ አሁን ላይ ሲጀመርም 100%
ሂስቶሪያኖች ክርስቶስ በመስቀል ላይ ሞቷል የሚለውን ይቀበሉታል። ሂስቶሪካል ፋክት ነው ይሄ ፋክት። ክርስቲያን መሆን አይጠበቅበትም አንድ ሰው ይሄንን ለማመን። ሱፐርናቹራል ክሌምም አይደለም፣ ይሄ ናቹራል ክሌም ነው የምንለው። ምክንያቱም ሰው ይሞታል በስቅላት፣ ክርስቶስም ደግሞ በስቅላት ሞቷል የሚለውን የትኛውም ክርስትናን በጣም የሚያጥላላ ታሪክ ጸሐፊ እንኳን ቢብሊካል ስኮላር ራሱ ለምሳሌ ባርት ኤርማን በጣም ክርስትናን ያጥላላል። በጣም ክርስትናን እያጥላላ ቢናገር ራሱ የክርስቶስ ስቅላት ግን ታሪካዊ መሆኑን እርሱ ራሱ ይመሰክራል። እና እንትን የሆነ ስታብሊሽድ የሆነ ፋክት ነው የክርስቶስ ሞት። ሌላው ደግሞ ያው ያየነው ስውን ቲዎሪ ተሳቅሏል ነገር ግን አልሞተም የሚለው ነው። ተሰቅሏል ነገር ግን አይሞተም። ይሄኛውን ከሙስሊሞች ውስጥ አህመድያ የሚባሉት ሙስሊሞች ይህንን ያምናሉ። ተሰቅሏል በመስቀል ላይ ነገር ግን ሳይሞት ነው የተቀበረው። ስለዚህ ስላልሞተ ወጣ፣ ሰርቫይቭ አደረገና ወደ ህንድ ሄዶ ራሱ ሻቢር አሊም የሚጠቀመው አርጉመንት ይሄንን ነው። ክርስቶስ ተሰቅሏል ነገር ግን አልሞተም። ነገር ግን ይህንን እንዳየነው ሪፊቴሽኑ ማለት ነው ሮማውያን ትሬንድ የሆኑ ገዳዮች ናቸው። ትሬንድ የሆኑ ገዳዮች በተለይ ደግሞ ምን ላይ ነው ስቃት ብዙ ጊዜ የሚያጋጥመው ለማን ነው ካልን ክፉኛ የመጨረሻ ክፉ ለተባሉት እንትኖች ነው፣ ክሪሚናልስ ነው ክፉ ለተባሉት የመጨረሻ ማለት ነው። ክርስቶስም እንትን የተባለበት የተከሰሰበት ክስ ምንድን ነበር? ራሱን የአይሁድ ንጉስ ነኝ ይላል ብለው ነው። ራሱን የአይሁድ ንጉስ ነኝ ይላል። እንዲሁም ደግሞ የቄሳርን አንተ እንደውም ጲላጦስንም የከሰሱት አንተ የቄሳር ወዳጅ አይደለህም እያሉ ነበር የከሰሱት። የቄሳር ወዳጅ አይደለህም እሱን ከተውከው ያሉ ከሰሱት ነበር። ስለዚህ ፖለቲካል የሆነ ቻርጅ ነው። ፖለቲካል ማለትም ብዙ ሰዎች እነሱ ነበር አይሁዳውያን የሚጠብቁት መሲሁ ከሮም ቅኝ ግዛት ነፃ ያወጣናል ብለው ነበር የሚጠብቁት። ስለዚህ የትኛውንም መሲህ የሚጠብቁ ስለነበረ ራሱን መሲህ ነኝ ያለን የማንኛውንም ሰው ሮማውያን በቅርብ ይከታተሉት ነበረ። መሲህ ነኝ ብሎ ራሱን ክሌም የሚያደርግ ሰው በተለይ ደግሞ የአይሁድ ንጉስ ነኝ ብሎ ተከሶ ጭራሽ ሮማውያን አስመለጡት። እነዚህ ወታደሮች መሞቱን ሳያረጋገጡ ካስመለጡት እነዚህ ወታደሮች ራሳቸው ነው ቅጣት የሚደርስባቸው። ቅጣታቸው ራሱ የሞት ሊሆን ይችልባቸዋል በእነዚህ ወታደሮች ላይ መሞቱን ሳያረጋግጡ ከተዉት ማለት ነው። ስለዚህ ይሄ በጭራሽ ሊሆን አይችልም። እንዲሁም ወታደሮቹ ራሱ አረጋግጠውም ጭምር ነው ወንጌላቱ እንደሚዘግቡልን የተዉት እንጂ ሳያረጋግጡ አይደለም። ለምሳሌ የሁለቱን ወንበዶች እግራቸውን ሰበሩ። እግራቸውን መስበሩ ሞቱን ብቻ ለመረጋገጥ ብቻ አይደለም፣ ያፋጥነዋል ሞቱን ራሱ። ምክንያቱም በመስቀል ላይ ሆኖ እጃቸውም እግራቸውም ተሸንክሮ ለመተንፈስ በሰውነታቸው ከፍ ማለት ይጠበቅባቸዋል። ለመተንፈስ ከፍ ለማለት ግን እግራቸው ተቸንክሯልና አይችልላቸውም። ስለዚህ ትንፋሽ ለመሰብሰብ በጣም ያጥራቸዋል። ይሄ ትንፋሽ አጥሮ ወደ ሞት መዳረግ አስፊክሴሽን ይባላል በሳይንሱ አጠራር። አስፊክሴሽን ትንፋሽ አጥሮ መሞት ማለት። ብዙ ጊዜ የስቅላት ቪክቲሞች የሞታቸው መንስኤ አስፊክሴሽን ነው የተባለ ይጠራል። እግራቸውንም መሰበሩ ዓላማው ምንድን ነው? በእግራቸው ቀና እንዳይሉ ትንፋሽ እንዳያገኙ። ለዚህም ትንፋሽ ያጥራቸዋል፣ ቶሎ ይሞታሉ እግራቸው ከተሰበረ። ነገር ግን ክርስቶስ ጋር እግሩ ሊሰብሩት ሲመጡ ሞቶ አገኙት። ነገር ግን ሞቶ ስላገኙት ብቻ አልተውትም። ምክንያቱም እነዚህ ሰዎች መሞቱን ካረጋገጡ አይለቀቁም በሮማውያን። ስለዚህ ያንን ብቻ አይቶ አልተውም። ይልቅ ጎኑን በጦር ወጉት። ከጎኑ ውስጥም ደግሞ ምን ወጣ? ደምና ውሃ ወጣ። ከሰው ጎን ውስጥ ሲወጋ ደምና ውሃ ሊወጣ የሚችለው የተወጋው ቦታ ፔሪካርዲየም የሚባለው የልብ ክፍል ከሆነ ነው ደምና ውሃ የሚወጣው። ወይም ደግሞ እሱ ካልሆነ ክርስቶስ ከባድ ግርፋት ስለደረሰበት በግርፋቱ ምክንያት ሳምባው ክፍል ውስጥ ውሃ ገብቶበት በውሃ ተጠራቅሞ ነበር። ስለዚህ ያ ሳምባው ክፍል ሲወጋ የተጠራቀሙ ውሃ ሳምባ ውስጥ እሱ ወጣ ከደም ጋር ጭምር ማለት ነው። ከዚህ የተነሳ እስከዛ ድረስ ሞቶ እንኳን ባይሆን ልቡና ሳምባው በመወጋቱ ያን ጊዜ ራሱ ይሞት ነበረ ክርስቶስ። ስለዚህ ይሄ ሞቱን በደንብ ማረጋገጣቸውን የሚያሳይልን ነው ይሄ ብቻ። ሌላውም ደግሞ ኢቨን ሜዲካል ፕሮፌሽናሎች አሁን ላይ የሚገኙ የክርስቶስን ሞት አጥንተውታል። የክርስቶስን ሞት አጥንተውት ኮዝ ኦፍ ዴዝ ተብለው ሰርቲፊኬት እንኳን እንስጥ ቢሉ የሚሰጡት ብለው የተናገሩት አንደኛ ሃይፖቮሊሚክ ሾክ ብለው ተናግረዋል።
ሃይፖቮሊሚክ ሾክ ማለት ሰውነታችን ደም ሲያጥረው ደም በማጠሩ ምክንያት ሾክ ውስጥ ይገባል። ሾክ ማለት በቃ ሰውነት ደም ስላጠረው የሰውነት አካላቶች ደም ደግሞ ካጠራቸው እንትን አይኖራቸውም፣ ኢነርጂ አይኖራቸውም። ከዛ እየሞቱ ይሄዳሉ። ሾክ ውስጥ ይገቡና ማለት ነው እነዚህ የሰውነት ክፍሎች። ክርስቶስም ደግሞ በጣም ደም ፈሶት ነበረ፣ በግርፋቱም በእሾህ አክሊሉ መስቀሉን በመሸከሙ ከዛም ደግሞ በመቸንከሩ ምክንያት ትልቅ ሾክ ውስጥ ገብቶ ነበር። ሃይፖቮሊሚክ ሾክ ውስጥ የገባ ሰው ደግሞ ምን ያጋጥመዋል? ብዙ ጊዜ ጥማት ያጋጥመዋል፣ ይጠማል። ምክንያቱም በጣም ደም ፈሶታል። ፈሳሽ ስለፈሰሰው ሰውነታችን ፈሳሽ ይፈልጋል እና ፈሳሽን ለመቀበል ደግሞ የጥማትን ስሜት ያመጣል በሰውነታችን ላይ። ክርስቶስም ብሎ ተናግሮ ነበር በመስቀል ላይ ተጠማ ብሎ ተናገረ። ይህንንም መልሶ አረጋጋጭ ነው ሃይፖቮሊሚክ ሾክ ውስጥ መግባቱ። ከዛም በመጨረሻ ደግሞ እንትኑ በመወጋቱ ጎኑ በመወጋቱ ደምና ውሃ በመዋጠው ፔሪካርዲየም ራፕቸር አጋጥሞታል። በዚህም ደግሞ ሞቱን ያረጋገጠ ነው የመጨረሻ። እናም በእርግጠኝነት የትኛውም ያጠና ሜዲካል ዶክተር በአሁን ላይ ኮዝ ኦፍ ዴዙን ሃይፖቮሊሚክ ሾክ፣ ፔሪካርዲያል ራፕቸር እና አስፊክሲዬሽን ብሎ ሰጥቶ ሞቱን ያረጋግጥልናል። የክርስቶስን ሞት እና ሊሞት አይችልም በጭራሽ በስቅላት ላይ ሊሞት አይችልም የሚለው ሳይንቲፊክ አይደለም። በመስቀል ላይ ተሰቅሎ ሊሞት አይችልም የሚለው ነገር ግን እሱ ብቻ አይደለም። ኢቨን ሰርቫይቭ አድርጎ ቢሆን እንኳን እንግዲህ ስቅላትን ሰርቫይቭ አድርጎ ቢሆን እንኳን ሐዋርያት የስቅላትን ሞት ለትንሽ ያመለጠ ሰውን አይተው ትንሣኤውን ሊመሰክሩ ይችሉ ነበርን? መጨረሻ እንዴት? አንደኛ ሊራመድ እንኳን አይችልም ያ ሰው። በዛ ስቅላት በኋላ ሊራመድም አይችልም። ሰውነቱ በጣም የደከመ ደም በደም የሆነ የቆሳሰለ ነው ያ ሰው እና ቶማስን ራሱ አስቡት። ቶማስ ያለው ሰውነትን ነክቼ ካላመንኩ ትንሣኤን አላምንም ነበር አይደለ ያለው። ግን አሁን አስቡት ልንካ ቢለው ምንድን ነበር? ኧረ እዚህ ጋር ያመኛል አትንካኝ ነበር የሚለው። ሰርቫይቭ አድርጎ ቢሆን ነው። ምክንያቱም በጣም ያን ያህል ህመም የደረሰበት በክርስቶስ ላይ እና ሐዋርያትም እኮ ሲመሰክሩ ትንሣኤውን ከተነሳም በኋላ እኛ ያን ያህል ሰውነት ይኖረናል ብለው ነው ክርስቶስ። ቅዱስ ጳውሎስም አንደኛ ቆሮንቶስ ምዕራፍ 15 ላይ ሙታን የማይነሱ ከሆነመስ ክርስቶስ አልተነሳም፣ ክርስቶስ ካልተነሳመስ ሙታን አይነሱም ብሎ ይናገራል። የክርስቶስን መነሳት ከሙታን መነሳት ጋር ነው አስማምቶ ያስቀምጠው፣ ከሙታን መነሳት ጋር ማለት ነው። ስለዚህ እኛም ስንነሳ እንደ ክርስቶስ ያለ ሰውነት ይኖረናል። ምክንያቱም ክርስቶስ ምንድን ነው የተባለው? ከሙታን ሁሉ በኩረ ትንሣኤ ነው የተባለው፣ የትንሣኤ በኩር። ስለዚህ እኛም የሚኖረን ሰውነት ክርስቶስ ሲነሳ የያዘውን ሰውነት ብለው ነው የሚያስቡት። አስቡትና ያን ያህል መራመድ እንኳን የማይችል ደም የተደማ የቆሳሰለ ሰውን አይተው እኔም እኮ ሞቼ ስነሳ እንደዚህ አይነት ሰውነት ነው የሚኖረኝ ብሎ ሲያስቡ ሐዋርያት ማለት ነው። መጨረሻ ያ ሊሆን አይችልም። ያነሳሳቸውም እንዲሰብኩ ምንድን ነው? በክብር መነሳቱ ነው። የክብር ሰውነት ይዞ መነሳቱ። ለዛም እኮ ነው እንትን ላይም ደግሞ እንትን የሐዋርያት ስራ ላይ ሲሰብክ ቅዱስ ጴጥሮስ ራሱ የሕይወትን ጸሐፊ ገደላችሁ እናንተ፣ እግዚአብሔር ግን አስነሳው ብሎ በክብር ደግሞ በቀኙ ተቀመጠ እያሉ ነበር ሲሰብኩ የነበሩት እንጂ ያና ለቆሳሰለ ሰውን አይተው እነሱ እንኳን ሊሰብኩ ይቅርና በድፍረት እነሱ እንኳን አያምኑበትም ነበር። እነሱ ግን ማመኑ ብቻ አይደለም። ቅድም ምን ብለናል? እንትን ያዕቆብና እንዲሁም ደግሞ ያዕቆብና ጳውሎስ ተጠራጣሪዎች ነበሩ። መጀመሪያ ላይ ባያዝ እንኳን ከነበራቸው እነዚህ ሐዋርያቱ ባያዝ ነበራቸው ብንል ራሱ ያዕቆብና ጳውሎስ ባያዝ ሊኖራቸው አይችልም። ምክንያቱም ጳውሎስ አሳዳጅ ነበር፣ ክርስቲያኖችን በጣም የሚጠላ ነበር። ያዕቆብም ተጠራጣሪ ነበር። እንደውም ቤተሰቦቹ እንኳን እብድ መስሏቸው ነበር እስኪል ድረስ ማለት ነው፣ ወንጌላት እስኪጽፉልን ድረስ የደረሱት። እነዚህ ተጠራጣሪዎች ያንን ሰው አይተው አስቡት፣ እግሩ የተሰባበረ ሰው ማራመድ የማይችልና ሊሞት የደረሰ ሰውን አይተው በክብር ተነስቷል ብለው ሊሰብኩ አይችሉም ነበር እነሱ ጳውሎስና እንትን ማለት ነው ያዕቆብ። ስለዚህ ይህ ክርስቶስ ተሰቅሏል፣ ነገር ግን ከሞት ለጥቂት ሰርቫይቭ አድርጎ ነበረ የሚለው ቲዎሪ አካውንት ያደርግልን የሚችለው ለአምስተኛው ነጥብ ብቻ ነው። መቃብሩ ባዶ ነበር ለሚለው ነው እንጂ ለአራቱ ፋክቶች አካውንት ሊያደርግልን አይችልም። ስለዚህ የወደቀ ነው ማለት ነው ይህ ቲዎሪ። ክርስቶስ ተሰቅሏል፣ ነገር ግን ሞትን ሰርቫይቭ አድርጓል የሚለው
የኛው ስለዚህ የትኛውም አይቀበለውም። አሁን ላይ እስውን ቲዮሪ የሚባለውን የትኛውም ሂስቶሪያን አይቀበለው። ስለዚህ አሁን ምትለው አላ ወደ ሌላኛው ቲዮሪ ከማለፋችን በፊት ያው አንተን የምለው እንኳን የለም ግን ሰው ጠቅለል ሲደረግ ወይስ እንላለን ጌታችን እናልፋለን። ስለዚህ አሁን እያለን ያለው ምንድነው? ኪዳን ጌታችን ኢየሱስ ተቋርጦበታል መሰለኝ። እኛ እንቀጥል። እሺ ኧረ ይሰማል። ኪዳን አንተ ጋር ነው ሚዩት አድርግልኝ። ሌላኛው ደግሞ ታሳወነክ እሺ ክርስቶስ ተሰቅሎ ሊሆን ይችላል። ኪዳን ክርስቶስ ተሰቅሎ ሞቶ ሊሆን ይችላል። ነገር ግን ክርስቶስ ተቀብሯልን? ሂዱ እየተሰማ አይደለም ድምጽ። ኪዳን እድሩ ላይሰማል። አክሊል እየተናገረ ነበርና እሱ ይቀጥል። አይ ቲንክ ላግ አድርጓል። አሁን በኋላ ነው የሚሰማው። አሁን ያንቺ ኦኬ ዝም ብላ እና ደግሞ ለእኔ ስልጣን ስጠኝ።